ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አስገኙ ጸሐፊያኑ ደግሞ አራቱ ወንጌላውያን ናቸው። ስለዚህ አስገኟ ጌታ እንደሆኑ አራት ጸሐፍት እንደጻፏት ትናገራለች እና ይህን ለመንገር ምን ተብሎ ይጠራታል? መሰረት ብሎ ይጠሯታል ማለት ነው። መሰረት ብሎ ይጠሯታል። ስለዚህ እነዚህን በሚገባ ማወቅ ያስፈልጋል። የመጀመሪያው ግብር ቀዳሚ ገብረ ብላ ስለ ስራ ስለምትጠነቅቅ በቁኤት መውጣትን መቁጠርን ስለምታመጣ ስርዓት ስለሚደነግግ ስም አላት ብለናል። መሰረት አላቸው። ስድስተኛው ምስማክ ነው። ምስማክ ስንል ለምን ተባለች ሲባል ኦሪትም ምስማክ አላት። ለአቅም ከኦሪቲከ ትብላ ከራሚ ከወይሰፍፍ ማይበተተ ወይንከ ወትሬ ውሉደ ውልድከ እስከ ሳልስ ወራብ ትውልድ ትላለች። ትውልድ እየቆጠረች ከአንዱን ታከብራለች። ምስማክ ብሏታል። ኦሪት ትውልድ ሳታዛርፍ አንዱን ትውልድ ከሌላኛው ትውልድ ሳታዛንፍ ሳታጣርስ ትውልዶችን እየቆጠረች መጣ ታከብራቸዋለች። ምስማክ የሚላት ማለት ታከብራቸዋለች። ወንጌልም የኢየሱስ ክርስቶስ ትውልድ አረግን አንስቶ የአብርሃም ልጅ የይስሐቅ ልጅ የያዕቆብ ልጅ እያለ የተረተረ ሕግ ጠባያዊም ሕግ ተፈጥሮን ጠብቆ ያደገውን ክርስቶስን ልደቱን ተርትራ ታስቀምጣለች። በሉቃስ ወንጌል ምዕራፍ 3 ቁጥር 22 ላይም የማቲ ልጅ ዮሴፍ ልጅ የማቲ ልጅ የያዕቆብ ልጅ እያለ 64 ትውልድ ተርትራ ዘርዝራ ታስቀምጣለች። ታከብራቸዋለች ማለት ነው። ታከብራቸዋለች። በዚህ የተነሳ ኦሪት እንደምታከብሩ ሁሉ ወንጌልም ታከብራለችና ምን ብሏታል? ምስማክ ብሏታል። ሰባተኛው አረስተ ነገር ነው። አረስተ ነገሩ ምንድነው ስንል ክፍለ ነገር አላት። ለኦሪት ክፍል አላት። አራት ወገን ሆና ተጽፋለችና አራት ወገን ተጽፋለች ስንል አምስተኛውን ኦሪት ዘዳግምን ማን የጻፋት? ያው ሙሴ ጀምሮት የጨረሰው ኢያሱ ነው። ክፍልም ደግሞ ተከፋፍላ ትቀመጣለች። ወንጌልም በአራት ወገን ሆና ተጽፋለች። አራቱ ወንጌላውያን የጻፉት ነው። ነገር ግን ኦሪት በአራት ተከፍላ ተጽፋ አንድ ኦሪት እንደተባለች ሁሉ ወንጌልም አንድ ወገን እንደሆነ ለማሳየት አረስተ ነገር ይሏል። እነዚህ ሰባቱን ነገሮችን አምልተው አስፍተው የጻፉልን አምኖስና አውሳቢዮስ ናቸው። መቅድሙን ተምሮ ወደ ወንጌል ሲገቡ ደስ ያሰኛልና ይሄ መቅድም በሚገባ መረዳት ያስፈልጋል ማለት ነው። ሁለቱን አንድ ወገን አድርጎ ያመጣቸዋል። ሶስተኛውን ለመጽሐፍት መልክ ለመስጠት አብዩን በቀይ ንዑሱን በደሙ በጥቁር ቀለም ነጥቦ ያስቀምጡታል። ያህን ነው እንግዲህ አምኖስና አውሳቢዮስ ይሄን ተርትረው አስፍተው መቅድሙን ይጻፉልን ማለት ነው። መቅድሙን ይጻፉልን። እዚህ አምኖስና አውሳቢዮስ አብይ ምዕራፍና ንዑስ ምዕራፍ ይህን ያህል ዘር ብለው ይጽፋሉ። ሐዋርያት በዛላን አምኖስና አውሳቢዮስ ደግሞ በምን ይመሰላሉ? በቋሚ ይመሰላሉ። እንግዲህ ለዛሬው እዚህ ጋር የቆየን። ቀጣይ መቅድሙን እንቀጥላለን። ያው መቅድሙ በደንብ ማንበብ ይጠበቅባቸዋል። ወንጌል መቅድሙን ትንሽ ውስብስብ የሚል ነገር እንዳይሆንባቸው ማለት ነው። ይቆየን። ያስተማረን የመከረን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉደ ብርሃን በመንፈስ ቅዱስ መንፈሳዊ የተሰኛችሁ እናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች በወደደንና ባፈቀረን ጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። እግዚአብሔር ስሙ የተመሰገነና የተወደሰ ይሁን። ያው የማቴዎስ ወንጌል ትርጓሜ መቅድሙን እንቀጥላለን። ወንጌል የሚለው ቃል ስንመለከት የቃሉ አመጣጥ የለጠራ ማርያዊ ፍቺ ወይም ኢቲሞሎጂካሊ ስንመለከተው ወንጌል የአንጌሊዮን ከሚለው የግሪክ ቃል የመጣ ሲሆን ትርጉሙም የምስራች ቃል መልካም ወሬ ማለት ነው።
የምስራቹ ምንድነው ስንል አካላዊ ቃል በተዋህዶ ሰው ሆኖ መገለጡን፣ የማይታየው መታየቱን፣ የማይዳሰሰው መዳሰሱን፣ መጨበጡን፣ እርቅ መፈጸሙን፣ በሰውና በእግዚአብሔር መካከል የነበረው ጥል መወገዱን፣ በልዑል ትዕትና ትሁት አዳም ልዑል ሆኖ በዘባነ ኪሩብ ላይ ተቀምጠው ለመሰለስ ለመቀደስ መብቃቱን ማሰማት ነው የምስራች የሚለው። የምስራቹ የሚናገረውም ሰምተን እንድናምን አምነንም እንድድን ነውና ወንጌል መጻፍ አስፈልጎታል ማለት ነው። ወንጌል እየተባለ የሚጠራው ጌታችን መድኃኒታችን ኢየሱስ ክርስቶስ ሆነ ሐዋርያቱ ያስተማሩት ትምህርት ነው። ጌታችንም ሐዋርያትም ስለ እርሱ ማንነት ወልደ እግዚአብሔር ወልደ ማርያም በተዋህዶ የከበረ አንድ አካል አንድ ባህሪ መሆኑን፣ ስለ ሰው መሆኑን፣ መከራም መስቀልን መቀበሉን፣ መሞቱን፣ መነሳቱን፣ በክብር ማድረጉን፣ በአብ ሕሊና መቀመጡን፣ ዳግመኛ በክብር የሚመጣ መሆኑን ያስተማሩት ትምህርት ወንጌል ተብሎ ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 ቁጥር 23 ላይ እንደተናገረው በምኩራቦቻቸው እያስተማረ የመንግስትን ወንጌል እየሰበከ ሕዝቡን በአሕዛብ ያለውን ደዌና ሕማም እየፈወሰ በገሊላ ሁሉ ይዞር ነበር ይላልና እዚህ ጌታችን በየምኩራቡ ያስተማረው ትምህርተ ወንጌል ተብሎ ይጠራል። በማርቆስ ወንጌል ምዕራፍ 1 ቁጥር 15 ላይ ደግሞ ደቀ መዛሙርቱን ሲያዛቸው እንመለከታለን። በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ፣ በሐዋርያት ሥራ ምዕራፍ 8 ቁጥር 40 ላይ ወደ ዓለም ሂዱ ወንጌልም ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል በማለት ሐዋርያትን ወንጌልን እንዲሰብኩ አድርጓቸዋል። ወንጌል የሚለው ቃል የጌታችን መድኃኒታችን ኢየሱስን ሕይወት ሞትና ትንሣኤ የሚገልጽ መዝገብ መሆኑን ልናውቅ ይገባል። በአዲስ ኪዳን የምስራቹ ቃል የጻፈበት ክፍል የሚያመለክት ነው። በመጽሐፍ ቅዱስ ላይ በተለያዩ ምዕራፎች ወንጌል የሚለውን ቃል ተጠቅሞ እንመለከታለን። አዋልደ ወንጌላት ወይም ሲኖፕቲክ ወንጌላት የምንላቶች እና ሌሎች ወንጌላቶች አሉ። ቀኖናዊ ወንጌላት፣ የአይሁድ ወንጌላት፣ የግኖስቲክ ወንጌላቶች አሉ። እነሱን ልንገነዘብ ያስፈልጋል። የወንጌል ባለቤት ራሱ እግዚአብሔር ነው። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ቅዱስ ጳውሎስ በነቢያት አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ብሎ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ቁጥር 1 እስከ 2 ላይ ወንጌል የእግዚአብሔር እንደሆነ ይናገራል። ወንጌል የተጻፈበትን ዓላማ ደግሞ ስንመለከት የክርስቶስ የእግዚአብሔር ልጅ እንደሆነ፣ በስጋ እንደተወለደ፣ ለሰዎች ኃጢአት ሞቶ እንደተነሳ፣ ከዚያም በኋላ በዘባነ ኪሩብ እንደተቀመጠ የእግዚአብሔር ልጅነትን በማመንና መልካም ስራን በመስራት መንግስተ እግዚአብሔር መውረስ እንደሚቻል ማሳየት ነው፣ ማወጅ ነው። የድኅነትን ለዓለም ሁሉ ማወጅ የወንጌል ዓላማው ነው። ወንጌል ጸሐፊያን ስንመለከት በተለያዩ ቋንቋዎች ተጽፏል፣ በተለያዩ ስፍራ ተጽፏል። አራቱ ወንጌላውያን ማለት ነው። ማቴዎስ እና ዮሐንስ ከ12ቱ ሐዋርያት፣ ማርቆስ እና ሉቃስ ከ12ቱ አርድእት የተጻፉ ናቸው። አራቱ ወንጌላውያን የጻፉት የጌታ ደቀ መዛሙርት በሙሉ ወንጌላውያን ይሰኛሉ። ቅዱስ ማርቆስ ወንጌላዊ የቅዱስ ጴጥሮስ ደቀ መዝሙር ነበር። ቅዱስ ሉቃስ ደግሞ የቅዱስ ጳውሎስ ደቀ መዝሙር ነበር ማለት ነው። ወንጌላውያን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ያደረገውን ሁሉ ጽፎታል ማለት አይቻልም፣ አልጻፉትም። በዮሐንስ ወንጌል ምዕራፍ 21 ቁጥር 25 ላይ ኢየሱስም ያደረገውን ብዙ ሌላ ነገር ደግሞ ስለ እያንዳንዱ ቢጻፍ ከተጻፉት መጽሐፍት ዓለም ራሱ ባልበቃውም ነበር ብሎ ወንጌላዊ ዮሐንስ ደምድሞታል። ስለዚህ ሁሉም ጌታችን ያስተማረው ትምህርቶች፣ የሰራቸው ተአምራቶች ሁሉ በወንጌል ተጽፎ ያሉ አይደሉም። በወንጌል ውስጥ አምላክ በፍቅር የመሰረተው ስለሆነ ሞተ ሥጋ ሞተ ነፍስ እንዲጠፋ፣ ሕይወተ ሥጋ ሕይወተ ነፍስ እንዲስፋፋ፣ ዲያብሎስ እንደታሰረ፣ አዳም ነፃ እንደወጣ የሚያሳይ የድኅነት ስራውን የጌታችን የመድኃኒታችን ኢየሱስን የድኅነት ስራ ነው የሚያሳየው። አራቱ ወንጌላት የቅዱስ ማቴዎስ 28 ምዕራፍ ነው ያለው። የቅዱስ ማርቆስ 16 ምዕራፍ፣ ሉቃስ 24 ምዕራፍ፣ ዮሐንስ 21 ምዕራፍ፣ በጥቅሉ 89 ምዕራፎችን ያካተተ የአዲስ ኪዳን
ክፍል ነው። በአራቱ ወንጌላት ውስጥ ቅዱስ ማቴዎስ 1071 ቁጥሮች አሉት። ማርቆስ ላይ 678 ቁጥሮች፣ ሉቃስ ላይ 1151 ቁጥር፣ ዮሐንስ ወንጌል 880 ቁጥር፣ በድምሩ 3780 ቁጥሮች ነው በወንጌል ያሉት። ወንጌል አርዕስቶች ስንመለከት ዋና ዋና አርዕስቶች ምንድናቸው ስንል በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እግዚአብሔር እምቅድመ ዓለም መኖሩን በስጋ ማርያም መገለጡን ነው መጀመሪያ የሚናገረው። ቀዳሚው ቃል ውእቱ ቃል ብሎ ይነሳና ቃል ስጋ ሆነ ወሐደረ ላዕሌነ ወሪነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ብሎ ይቀጥላል ቁጥር 14 ላይ። እዚህ በነቢያት የተናገረው በሙሉ መፈጸሙን ወንጌል ይመሰክራል። ሁለተኛ ሰውም ሆኖ ሕገ ጠባዩንም ሕገ መጻፊያውን እየፈጸመ እንዳደገ እንመለከታለን። ይህም ሊገርዙት በ8ኛው ቀን እንደወሰዱት መልአኩም እንዳለ ኢየሱስ ተብሎ ተጠራ ይላል። ይህም ሕገ መጻፊያዊ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 21 ላይ ማለት ነው። 30 ዘመን ሲሞላው በመጥምቀ መለኮት በቅዱስ ዮሐንስ እጅ ተጠምቆ ወደ ገዳም መሄዱን በማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ ይናገራል። ኢየሱስም ከተጠመቀ በኋላ ወዲያውኑ ከውሃ ወጣ፣ እንዲሁም ሰማይ ተከፈቱ፣ የእግዚአብሔር መንፈስ በርግብ አምሳል በራሱ ላይ ሲወርድ ታየ ይላል። ከዚያም ገዳም ገብቶ 40 መዓልት 40 ሌሊት ጾሟል። ማቴዎስ ወንጌል ምዕራፍ 4 ቁጥር 11 ላይ በመዋዕለ ጾሙ ሲጾም ሰይጣን ፈትኖታል። በሶስት አረስታጡ ማለት ነው። በስስት፣ በትዕቢት፣ በፍቅረ ነዋይ ፈትኖታል። ማቴዎስ ወንጌል ምዕራፍ 4 ላይ ምዕራፍ 4 ቁጥር 1 ላይ ከዚህ ወዲያ ኢየሱስ ዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። ከዚህ የጌታችን የመድኃኒታችን ኢየሱስ ክርስቶስ መጾም ነው። ከዚያም በኋላ ከጾም በኋላ በምድረ እስራኤል ገብቶ ትምህርትና ተአምራት ማድረግ ጀምሯል። የተባለው ይፈጸም ዘንድ ከዚያን ዘመን ጀምሮ ኢየሱስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ነበር ይላል። የማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ ከዚያን በመዋዕለ ስጋዌው በ3 ዓመት ከ3 ወር ከ17 ቀን አገልግሎት ውስጥ የእጁን ተአምራት አይተው የቃሉን ትምህርት ሰምተው ከ10 አህጉር ከብዙ መንደር ተውጣጥተው የ5 ገበያ ሕዝብ ሲከተሉት እንደነበረ ይናገራል። ስለዚህ ብዙ ሕዝብ ተከታዮች አፍርቷል። በማቴዎስ ወንጌል ምዕራፍ 4 ቁጥር 25 ላይ ከገሊላም ከ10 ከተማም ከኢየሩሳሌም ከይሁዳም ከዮርዳኖስም ማዶ ብዙ ሕዝብ ተከተሉት አለ። ብዙ ሕዝብ ተከተሉት። ከነዚህ ከተከተሉት የ5 ገበያ ሕዝብ ውስጥ 120 ቤተሰብን የመረጠው የሐዋርያት ሥራ ምዕራፍ 1 ቁጥር 15 ላይ ማለት ነው። አስቀድሞ 12ቱ ሐዋርያት፣ ቀጥሎ 72ቱ አርድእት፣ በመቀጠልም 36ቱ ቅዱሳት አንስትን መርጧል። የሉቃስ ወንጌል ምዕራፍ 6 ቁጥር 13፣ ምዕራፍ 10 ቁጥር 11፣ ምዕራፍ 23 ቁጥር 49 ላይ እንደሚናገረው በነጋውም ጊዜ ደቀ መዛሙርቱን ጠራ፣ ከእነርሱም 12 መረጠ፣ ደግሞም ሐዋርያት ብሎ ሰየማቸው ይላል። የሉቃስ ወንጌል ምዕራፍ 6 ቁጥር 13 ላይ ሐዋርያት ብሎ ሰየማቸው ይላል። ሐዋርያት ብሎ ከሰየመ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ዓመት ከ3 ወር አስተምሮ ለመድኃኒተ ዓለም በቀራንዮ እንደተሰቀለ ይናገራል። ወንጌል መዝሙር 72 ቁጥር 12 ላይ፣ የሉቃስ ወንጌል ምዕራፍ 13 ቁጥር 33 ላይ ተሰቅሎም ዓለም በሞቱ አድኖ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነስቷል። በትንቢተ ሆሴዕ ምዕራፍ 6 ቁጥር 1 እና 2 ላይ ስንመለከት ኑ እግዚአብሔር እንመለስ፣ እርሱ አክብሮናልና እርሱም ይፈውሰናል፣ እንኖራለን። እርሱ ሞቶናል፣ እርሱም ይጠግነናል፣ ከ2 ቀንም በኋላ ያድነናል፣ በ3 ቀንም ያስነሳል፣ በፊቱም በሕይወት ያኖረናል ብሎ ተናግሯልና ይህም ትንቢት የተፈጸመበት ነው። ተነስቶም አልቀረም። በመጽሐፈ ኪዳን 40 ቀን ለሐዋርያት እንዳስተማረ በዮሐንስ ወንጌል ምዕራፍ 21 ቁጥር 14 ላይ ይናገራል። ኢየሱስም ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ 3ኛ ጊዜ ነበር ይላል። ስለዚህ ሙትን ድል አድርጎ ከተነሳ በኋላ ለሐዋርያት ተገልጦላቸው እንደነበር ወንጌል ታስተምራለች። 40 ቀን ሲፈጸም
40 ቀን ሲፈጸም እናንተ ግን ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ ብሏቸዋል። የሉቃስ ወንጌል ምዕራፍ 24 ቁጥር 51 ላይ ማለት ነው። ቁጥር 51 ላይ ይቆየን። የመከረን የአባቶቻችን አምላክ ስሙ የተመሰገነና የተወደሰ ይሁን።